አብሮ ኖረው ነገር ግን እሷ ባሏ በመስተፋቅር እንዳገባ ታውቃ የመስተፋቅሩ መተት ተጋልጦ ሲሸኝላት እግዚአብሔር ካረዳት በስተቀር ከወደደችው መውደድ ካፈቀረችው ማፍቀር ይልቅ የምትጠላውን ይበልጣል። የማፀን በሽተኛ ትሆናለች። ምክንያቱም መስተፋቅሩ ማፀኗ ላይ ስለሚቀመጥ። ሁለተኛ ማፀኗ ላይ የተቀመጠው የመስተፋቅር አጋንንት ልጆች ሲረገዙ ልክ እንዳይነጠላ የመስተፋቅር አጋንንት ልጆቹን እየተጠናወታቸው አብሯቸው ይወለዳል። ስም ሰውየውን አስጠርቶ ወደ ክርስትና ሕይወት ልትመለስና ልትድን ትወዳለህ አለው። ሰውየውም አዋለ። ቅዱስ ባስልዮስም ንስሐና ሱባኤ ሰጥቶት በአንድ ቤት ውስጥ ለ3 ቀን ዘግቶበት ጸልይ አለው። ቅዱስ ባስልዮስም ስለ ሰውየው ይጸልይ ያለቅስ ጀመረ። ከ3 ቀን በኋላ ቅዱስ ባስልዮስ ወደ ሰውየው መጥቶ በእነዚህ በ3 ቀናት ውስጥ ምን አየህ አለው። ሰውየውም ሰይጣን በላይ ላይ እየጮኸ መስተፋቅር ወይም መስተዋደድ የተሰራበት አሊያም መስተፋቅር የተደገመበት ሰው ምልክቶቹ ምን ናቸው የሚለውን እኔ መስተፋቅር የተሰራበት ወይም የተደገመበት ሰው የማይወደውንና የማያፈቅረውን ሰው ያገባል። በድንገት የተዋወቀውን ሰው በድንገት ካላገባው ወይም ካልተጋባን ሞቼ ይገኛሉ ይላል። ያፈቀሩትን ሰው 24 ሰዓት ያስባሉ፣ በዚህም ይፍሰከሰካሉ። ያፈቀሩትን ሰው ከማምለክ ያልተናነሰ ቦታ ይሰጡታል። እናት አባትን ቤተሰብን አያስቡም። የሚያስቡት ያፈቀሩትን ሰው ብቻ ነው። ላፈቀሩት ሰው እንደ ባሪያ ይገዙለታል። በራሳቸው ማሰብና አንድ ነገር ላይ መወሰን አይችሉም። ያፈቀሩት ሰው ከተዋቸው ከተለያቸው ቤት ዘግተው ለብቻቸው ተቀምጠው ሊያለቅሱ ይችላሉ። ራሳቸውን ይጠላሉ፣ ይጥላሉ፣ ብሎም ራሳቸውም በወንድ ወይም በሴት ምክንያት ያጠፋሉ። በመስተፋቅር ምክንያት አንዲት ሴት ወይም አንድ ወንድ ራሳቸውን ሲያጠፉ ሰዎች ራሳቸውን በመስተፋቅር እንዳጠፉ አያውቁም። ይልቁንም ራሳቸውን ያጠፉት ሰዎች ለፍቅር የከፈሉት ዋጋ ይመስላል፣ ግን አይደለም። እውነተኛ ፍቅር ራስን አያስጠፋም። በእርግጥ በፍቅር የተጎዳና የተከዳ ሰው መጥፎ ነገር ውስጥ ሊገባ ይችላል፣ ግን ራስን እስከ ማጥፋት አያደርስም። እጮኛ የሆናቸው ወይም ያገባቸው ሰው በሆነ ነገር እንደያዛቸው እንዳሰራቸው የሆነ ስሜት ይሰማቸዋል፣ ግን ምን እንደሆነ አያውቁም። እየተጠሉ እየተገፉ ፍቅር እየነሷቸው ግን አብረው ይኖራሉ። እየተደበደቡ እየተመቱ ዝም ብለው ይኖራሉ። ያገቡት ሰው ከተለያየ ሰው ጋር እንደሚዘሙት እያወቁ ምንም አይሉም። መስተፋቅር የተሰራባቸው ሰዎች ቤተሰባቸው ባልሽ ሚስት ከሌላ ሰው ወለዱ፣ ወደ ሌላ ሰው ሄዱ ብለው ከነ ማስረጃው ቢነግሯቸው አይሰሙም፣ አያምኑም። እንደውም ጥፋቱን ለመሸፈን ጥብቅና ይቆማሉ። ስንት በደልና ጭቆና ተሸክሙ ይኖራሉ። እየተጠሉ ወደው ይኖራሉ። ስለ ጠላቸው ሰው ጥሩ ነገር ይናገራሉ። ፍቅር እየነፈጋቸው ፍቅር እንደሚሰጣቸው አድርገው ያወራሉ። ከሃይማኖታቸው ውጪ የሆነ ሰው ያገባሉ። እድሜ አይመርጡም፣ ሃይማኖት አይለዩም፣ ዝም ብለው ያገባሉ። ካገቡት ሰው ጋራ ቢፋቱ እንኳን የፈታቸው ሰው ሌላ ሰው አግብቶ ወልዶ የራሱን ሕይወት እየኖረ እነሱ ሌላ ሰው አያገቡም። እንደውም ያንን ሰው በተስፋ ይጠብቃሉ። ምናልባት ሌላ ሰው ቢያገቡ እንኳን ወዲያው ይፈታሉ። እንዲህ ያሉ እያገቡ እየፈቱ ይኖራሉ። መስተፋቅር ያሰራባቸውን ሰው ቢለዩት እንኳን በፍጹም መርሳት አይችሉም። ሲበሉ፣ ሲጠጡ፣ ሲሄዱ፣ ሲቀመጡ፣ በስራ ቦታቸው፣ በአምልኮት ስፍራቸው የሚያስቡት ያንን ሰው ነው። በመስተፋቅር መተት ሚስቱን ያገባ ባል ወይም በመስተፋቅር መተት ባሏን ያገባች ሴት ኑሯቸው የመቀደስ ሳይሆን የደመ ነፍስ ነው። ዝም ብሎ ነው የሚኖሩት። በመስተፋቅር አገቡ እንጂ የፍቅርን ጣዕም አያውቁም። ለምን እንደሚኖር ሁሉ ግራ እየገባቸው ነው የሚኖሩት። በትዳራቸው ደስታ የላቸውም፣ ሰላም የላቸውም፣ መረጋጋት የላቸውም፣ ፍቅርና ክብር የላቸውም። ተኝተው ቅዠት፣ በቁማቸው ሰላም ማጣት መገለጫቸው ነው። ሕይወታቸው፣ ኑሯቸው የሐሴት ሳይሆን የእስር ቤት ይሆንባቸዋል። አንዳንዶቹ በትዳራቸው በኑሯቸው ፈዘው ደንዝዘው ሮቦት ይሆናሉ። ሌሎቹ ደግሞ በመስተፋቅር ስላገቡ ከተዋወቁበት ቀን ጀምሮ ወይም የመስተፋቅር መተት ከገባባቸው ቀን ጀምሮ ራሳቸውን አይሆኑም። መንፈሱ ሰውሯቸው በደመ ነፍስ ያኖራቸዋል ወይም በደመ ነፍስ ይኖራሉ። እንደው ለዚህ ማሳያ ይሆን ዘንድ የዛሬ 4 ዓመት እንጦጦ ማርያም በማጠምቅበት ጊዜ የገጠመኝን ልንገራችሁ። አንዲት ልጅ አንዱ በመስተፋቅር ያገባታል። ከርሱም ጋር ለ13 ዓመታት በትዳር ትኖራለች።
ለሱም አንድ ሴት ልጅ ወልዳለች። ዱባይም 6 ዓመት ኖራለች። ታዲያ እንጦጦ ማርያም መታ አጠመኳትና የመስተፋቅሩ መንፈስ ተሸኘላት። በኋላ ደስ አላትና ቀሲስ በተክሊል ነው ማግባት የምፈልገው አለችኝ። መንፈሱ ከመሸኘቱ በፊት ህይወቷን ታሪኳን ነግራኝ ስለነበረ ግራ ተጋብቼ አግብቻለሁ ልጅ ወልጃለሁ ብለሽኝ አልነበረም አልኳት። እሷም ማን እኔ በፍጹም አላገባሁም አልወለድኩም ገና በተክሊል ነው የማገባው አለችኝ። ያኔ ገባኝ ለካ 13 ዓመት በትዳር ስትኖር እሷ ሳትሆን የመስተፋቅር አጋንንት ነው አብሯት የሚኖረው የሚያኖራት። በጣም የሚያሳዝነው የመስተፋቅር መተት ከተሸኘላት በኋላ ራሷን ስትሆን ለ13 ዓመታት የኖረውን ባሏን አታውቀውም። የወለደቻትን የ6 ዓመት ሴት ልጅ አታውቅም። እንደውም ቤት ሄዳ የገዛ ልጇን እናቷን ስታብሪቺ ልጅ የማናት ብላ ጠይቃት ያንቺ ናት ሲሏት ቀልድ መስሏት ስቃለች፣ ለማመን ተቸግራለች። ዱባይ ለ6 ዓመታት መኖሯን መስራቷን በፍጹም አታውቅም ነበር። ለማንኛውም የባለ ታሪኳን ሙሉ ቪዲዮ በመስተፋቅር አግብታ ለ13 ዓመት ማግባቷንና መውለዷን ዱባይ 6 ዓመት መኖሯን የማታውቅ እህት ፈውስ የሚለውን ርዕስ ጻፉና ዩቲዩብ ላይ ገብታችሁ ተመልከቱት። የተፈወሰችበትንና የመሰከረችበትን 2 ቪዲዮ አለ። በመስተፋቅር የምትጋቡ ሰዎች የመተት አጋንንቱ ከናንተ ጋራ ቤተኛ ደባል ሆኖ ነው የሚኖረው። ለ13 ዓመት አግብታ ማግባቷን እንዳላወቀች ሴት መንፈሷ የመተት የሆነች ሰውነቷ የራሷ ያልሆነች ሴት ጋር ነው የምትኖሩት። በመስተፋቅር ስታገባ የምታገባት ሴት ህሊናዋ፣ አካሏ፣ መንፈሷ በመስተፋቅር መተት ስለተያዘ የትዳር ሕይወታችሁ የቀዘቀዘ፣ ፍቅራችሁ የደበዘዘ፣ የምትወልዱት ልጅ በገባው መተት የተያዘ ነው የሚሆነው። በነገራችን ላይ መስተፋቅር የሚታደስ መተት ነው። መስተፋቅርን ሰው ላይ ያሰሩት ሰዎች ካገቡት ሰው ጋር መስማማት መግባባት ሲያቅታቸው ያ ሰው ወደ ራሱ ተመልሶ የመንቃት ስሜት ካሳየ መስተፋቅሩን ያሳድሱትና ያንን ሰው እንደ አዲስ በፍቅር እንዲጦዝ ያደርጉታል። አንዲት ሴት ወይም አንድ ወንድ እንዳያገቡ በክፋትና በምቀኝነት የመስተፋቅር መተት ከተሰራባቸው ቶሎ ቶሎ በማሳደስ እንዳያገቡ ግን ግራ እንዲጋቡ ያደርጓቸዋል። የወለላይቱ እመቤት ልጆች ይህ ምልክት ለባልም ወይም ለሚስትም ነው፣ ወይም ለወንድም ለሴት ነው። ግን በምሳሌነት ሚስትን አንስተን እንመልከት። ሚስት ባሏን በመስተፋቅር መተት ካገባች ባሏ ከሷ ወዲያ ሰው በምድር ላይ ያለ አይመስለውም። እሷንና የሷን ቤተሰብ ይወዳል፣ የፈለጉትንም ነገር ያደርግላቸዋል። ለሷ ቤተሰብ አይደለም ገንዘቡን ሕይወቱን ይሰጣል። የራሱን ቤተሰብ ይጠላል። እንኳን ለወንድሞቹ ቀርቶ ለወለዱት እናት አባቱ የፈለገ ነገር ቢቸገሩ ምንም ነገር አያደርግላቸውም። ለሚስቱ ቤተሰብ ፈጥኖ ደራሽና ሟች፣ ለራሱ ቤተሰብ ደግሞ ፍንክች የማይል ነው። እናት አባቱ፣ ወንድም እህቶቹ፣ በአጠቃላይ ቤተሰቦቹ ስልክ ሲደውሉለት ስልክ አንስቶ አያናግራቸውም። እንደውም ሲደውሉ ይጨንቀዋል። ሚስቱ የቱንም ያህል ገንዘብ ብታባክን ከሱ እየወሰደች ቤተሰቧን ብትረዳ፣ ቤት መኪና ብትገዛላቸው፣ ምንም ነገር ብታደርግላቸው ምንም አይመስለውም። ለሚስቱ እንደውም ያለውን ሳይሆን የሌለውን ተበድሮ ይሰጣታል። ለሱ ቤተሰብ ገንዘብ እያለው አይልክላቸውም። ለሷ ቤተሰብ ግን ተበድሮ ይልክላቸዋል። መስተፋቅር ያደረገችበት ሚስቱ ሆና ሳለ ምንም ያላደረጉበትን የገዛ ቤተሰቡን የሆነ ነገር አድርጎብኛል ብሎ ይጠራጠራል። ሚስቱ በፍጹም ቤተክርስቲያን እንሂድ አትለውም። ልጆች ካላቸው ሳያስቀድሱ ከውጭ ሆና አስቆርባት ሄዳለች። እሷ መተተኛ ሆና ባሏን አባቶችን ካህናትን እንዳያምን መተተኛ ናቸው ትላለች። የወለላይቱ እመቤት ልጆች በፊት ትጠሉት አትፈልጉት የነበረውን ሰው ከመሬት ተነስታችሁ በፍቅር እፍ ካላችሁ፣ አፍቅራችሁ ያዙን ልቀቁኝ ከሱ ውጭ ከሷ ውጭ ካላችሁ፣ ያለ ጸሎት ያለ አባቶች ምክር ቶሎ ካላገባው ካላችሁ ቆም ብላችሁ አስቡ። ምክንያቱም በኋላ የማትወጡበት ነገር ውስጥ ትገባላችሁ። መስተፋቅር አድርገው ያገቡ ሰዎች ወንድም ሴትም ሊሆኑ ይችላሉ። አንዱ ምልክታቸው አይጸልዩም። ባል ወይም ሚስት ከጸለዩ የምን ጸሎት ነው ልተኛበት ልረፍበት እያሉ ጸሎት ያስቋርጣሉ። አይሰግዱም፣ ንስሐ አይገቡም፣ ቤተክርስቲያን አይሄዱም፣ ቅዱስ ቁርባን አይቀበሉም፣ ጸበል አይሄዱም፣ አይጠመቁም። እንደውም ቤተክርስቲያን መሄድን፣ ጸበል መጠመቅን፣ መጸለይ፣ መስገድን፣ ቅዱስ ቁርባን መቀበልን ይቃወማሉ። አንዳንዱ ግግም ያለ ደግሞ እንዳይታወቅበት በስሱ መንፈሳዊ ነገሮች ላይ ይሳተፋል።
በትንሹ ተፍተፍ ይላል። ለምሳሌ በዕለተ ሰንበትና በንግስ በዓላት ዕለት ቤተ ክርስቲያን የግዱን ሊሄድ ይችላል። በዚህ አጋጣሚ የዛሬ 4 ዓመት እንጦጦ ማርያም በማገለግልበት ጊዜ የገጠመኝን አስገራሚ ነገር ልንገራችሁ። ባለ ታሪኩ እርግጠኛ ይህንን በንስሐ የታደሰ ታሪክን ትሰማለህ። ቀኑ አርብ ነው። አርብ ደግሞ ብዙ ሰው ለጥምቀት ለሽኝትና ለቅባ ቅዱስ የሚመጣበት ቀን ነው። ታዲያ ወደ ጸበል ልገባ ስል አንድ ወጣት እየሮጠ መጣና ያዝ አደረገኝ። ስለመቤታችን ብለው ዛሬ ቀበሩኝ አለኝ። ምንድነው ስለው ባለቤቴን ያገቧት በመስተፋቅር ነው። ካገቧት ጀምሮ በተለይ ሆዷንና ማጸኗን ታማሚ ሆነች። በዚህም በጣም ስትሰቃይ ህልም አይቻለው ቀሲስ ሄኖክ ጋር ውሰደኝ ስትለኝ እየፈራው የግዴን አመጣኋት። አባቴ መስተፋቅሩ ከጮኸ እንደው ስሜን እንዳይናገር ጉዴን ሚስጥሬን እንዳይወጣ አድርጉልኝ አለኝ። እሱ የጨነቀው የመስተፋቅር መተት ከሚስቱ እንዲወጣ ሳይሆን የሱ ሚስጥር እንዳይወጣ ነው። ሳይወጣት ነው። ባደረገባት ነገር እንደሰው ብናደድም በአንድ በኩል አሳዘነኝ፣ ደስም አለኝ። ምክንያቱም ጥፋቱን አምኖ እሱም በመምጣቱ እሷንም በማምጣቱ። መስተፋቅሩን በምንድነው የሰጣት አልኩት። እሱም በሚጠጣ ነገር አስደግሞ እንደሰጣትና የሚቀባውን ደግሞ ብልቱ ላይ ቀብቶ እንደተገናኛት ነገረኝ። ያኔ ገባኝ። በሚጠጣ ነገር የገባው መስተፋቅር ሆዷን ያሳምማታል። ብልቱን ቀብቶ የተገናኛት ደግሞ የማፀን በሽታ ሆኖባት ያሰቃያታል። ለዚህ ነው ይቺ ልጅ ሆዷንም ማፀኗንም ታማሚ ሆነችው። ይህንን እያወራን ለካ ሚስቱን አንዴ ቀሲስን ለብቻቸው ላውራቸው አንቺ እዚህ ቆየኝ ብሎ ነው እኔን ያወራኝ። ሚስቱን ጠራት፣ አገኘዋት። ጉዷን አላወቀችም። ሳያት የሆነች የዋ ምስኪን ነገር ነች። ስለ ህመሟ እንዴት እንደሚያደርጋትና እንዴት እንደሚያማት ጠየቋት። እሷም ሆዴንና ማፀኔን ያመኛል፣ በህክምና ታየውት፣ ሆድሽ ማፀንሽ ችግር የለበትም ደህና ነው አሉኝ። እኔን ግን በጣም ያመኛል፣ ዛሬ በህልሜ አይቼዎት ነው የመጣሁት አለችኝ። አይዞሽ ብያት አረጋግቻት ወደ ጸበል ገባን፣ ተጠመቀች። የቅባ ቅዱስ አገልግሎት ላይ የመስተፋቅሩ መተት ተጋለጠ፣ ጮኸ። እኔም ምንድነው ብዬ ስጠይቀው የማያፍረው ይሉንታ የሌለው አጅሬ መስተፋቅር ነኝ እያለ መናገር ጀመረ። እኔም በስላሴ ስም እንዳትናገር ሚስጥር እንዳታወጣ አልኩት። ያኔ ባሏን ስመለከተው ላብ አጥምቆት ጨንቆት ኳስ የሚይዝ በረኛ ይመስል በተጠንቀቅ ቆሟል። የመስተፋቅሩ መተት እንዴት እንደገባና ምን እንዳደረጋት ከነገረኝ በኋላ የባሏን ስም ሳይናገር ተሸኘላት። መስተፋቅሩ ሲሸኝላት ባሏ በአንድ በኩል ተደሰተ፣ በአንድ በኩል ደግሞ ተጸጸተ። አገልግሎቱን ጨርሼ እንደወጣው ባሏ ውጭ ጠበቀኝና እጄን ይዞኝ ምን እንደሚያደርገኝ ግራ ገባው። ተደናቅጧል። ሚስጥሩን ደግሞ ስለጠበቅኩለትም ተደስቷል። እሷም በጣም ደስ አላት። ምን እንደተፈጠረ ታውቄ ነበር ስላት አላውቅም አለች። ሽኝቱ ላይ የመስተፋቅሩ መተት 100% ራሱ ስለነበረ ምን እንደተሸኘላት ምን እንዳለ ያላወቀችው ለዛ ነው። እኔም ለጥንቃቄ ብዬ ቪዲዮን ዩቲዩብ ላይ አልለቀኩትም፣ እንደውም አጠፋሁት። ባሏ እንዳደረገባት ብታውቅ ኖሮ ምን እንደሚፈጠር አስቡት። በነገራችን ላይ በዚህ አገልግሎት የስንት ሰው ገመና መሰላችሁ የምንሸፍነው? የስም መነኩሴውን፣ የስም ካህንና መርጌታውን፣ የቤተሰቡን፣ የጓደኛውን ገመና ሸፍነን ስም አትናገር ብለን ነው አገልግሎቱን የምንሰጠው። በመጨረሻም ሁለቱን መክሬ ከዚህ በኋላ ምን ማድረግ እንዳለባቸው አስተምሬ በተለይ ለሱ ንስሐ ሰጥቼው ሸኘዋቸው። እዚህ ላይ መቼም ልጁ ያገባት በመስተፋቅር ነው። ስለዚህ ከዚህ በኋላ እንዴት አብሮ ይሆናሉ? በመስተፋቅር አግብቷት ከዚህ በኋላ እንዴት በእውነተኛ ፍቅር አብሮ ይኖራሉ ልትሉ ትችላላችሁ። ማወቅ ያለባችሁ ልጁ በድርጊቱ ተጸጽቷል፣ ንስሐ ገብቷል። በተለይ የመስተፋቅሩ አጋንንት ተሸኝቷል። ስለዚህ ማድረግ ያለብኝ አስማምቼ ንስሐ ሰጥቼ የጀመሩትን ትዳር እንዲቀጥሉ ማድረግ ነው። የሚገርማችሁ አንድ ወንድ አንዲትን ሴት በመስተፋቅር አግብቷት አብሮ ኖረው ነገር ግን እሷ ባሏ በመስተፋቅር እንዳገባ ታውቃ የመስተፋቅሩ መተት ተጋልጦ ሲሸኝላት እግዚአብሔር ካረዳት በስተቀር ከወደደችው መውደድ ካፈቀረችው ማፍቀር ይልቅ የምትጠላው ጥል ይበልጣል። ምክንያቱም ልቧን በፍቅር የተቆጣጠራት መተት ሲለቃት ራሷን ስለምትሆን ልቧ ባዶ ይሆናል። ቀድሞም በመስተፋቅር ስላፈቀረችው የመስተፋቅር መተት ሲለቃት በእውነተኛ ፍቅር ለማፍቀር ትቸገራለች።
መስተፋቅር የተሸኘላት ልጅ ግን እንዲህ እንዳትሆን እመቤታችን ረዳቻት። እነሱ በአሁን ሰዓት በእውነተኛ ፍቅር ተዋደው ተፋቅሮ ይኖራሉ። በድጋሚ ልብ ልትሉት የሚገባው በመስተፋቅር አግብታችሁ መስተፋቅሩ የተደረገባቸው ሰዎች ካወቁ ከነቁ፣ ምናልባትም ጸበል ተጠምቀው ሚስጥሩ ከታወቀ ያለምንም ቅድመ ሁኔታ ወደ ፍቺ ሊሄዱ ይችላሉ። ምክንያቱ ደግሞ ያፋቅራቸው መተት ሲሸኝላት ለባሏ ምንም አይነት ፍቅር ስለማይኖራት፣ ስለዚህ መስተፋቅር አያዋጣም። ወደ ልጆቹ ልመለስና የመስተፋቅር መተት ከተሸኘላት በኋላ ከልጁ ጋራ እንድትኖር ውሳኔ ወሰንኩት ከራሴ አቅንቼ ሳይሆን ከአባቶች አግኝቼ ነው። ቅዱስ ባስልዮስ በአንዲት ሴት ልጅ ላይ መስተፋቅር ስላደረገባት ሰው የገጠመውንና ያደረገውን ልንገራችሁ። አንድ ጎልማሳ በአንድ ሰው ቤት ተቀጥሮ ይሰራል። ጎልማሳውም የቤቱን ባለቤት ልጅ እጅግ አድርጎ ወደዳት፣ የሚያደርገውንም አጣ። ልጅቷ እሺ እንደማትለው ስላወቀ በቀጥታ ወደ ጠንቋይ ሰው ጋር ሄዶ ልጅቷ እንድትወደው መስተፋቅር እንዲሰራለት ጠየቀው። መተተኛው ጠንቋዩም ለሰውየው አስማቱን ድግምቱን በደብዳቤ ጽፎ ሰጠው። መስተፋቅር የተደገመበትን ደብዳቤ በሌሊት ይዞ ራቁቱን ሆኖ እጁን ዘርግቶ እንዲይዝና ይህንንም ለ3 ቀን እንዲያደርግ አዘዘው። በልጅቷ ፍቅር ልቡ ስውር ያለው ሰው ጠንቋዩ እንዳዘዘው አደረገ። በ3ኛውም ቀን ሰይጣኑ ተገለጠለትና የመስተፋቅሩን ደብዳቤ ተቀበለው። ሰይጣኑ ሰውየውን ንጉሥ ክርስቶስን ካድ፣ መካድንም ፈርመ ስጠኝ አለው። ሰውየውም በልጅቷ ፍቅር ልቡ ስለታወረ ክርስቶስን የካደበትን ደብዳቤ ጽፎ ፈርሞ ሰጠው። በዚህን ጊዜ ሰይጣኑ በጌታው ልጅ ልብ ውስጥ ገባ። በልጅቷ ልብ ውስጥ የገባው ሰይጣንም የፍትወት ጾር አስነሳባት። በዚህም በአንድ ወደደችው። ቅድም እንደነገርኳችሁ ይህቺ ልጅ ላይ ያለው መስተፋቅር ለዝሙትና ለትዳር እሺ የሚያስብል መስተፋቅር ነው። ልጅቷም ለቤተሰቦቿ ሰውየውን እንደወደደችው ልታገባውም እንደፈለገችው ነገረቻቸው። እነሱም አሻፈሬም ብለው እምቢ አሏት። እሷም ሰውየውን ካላገባው ሞቼ ይገኛለሁ ብላ ራሴን አጠፋለሁ አለች። በመስተፋቅር የተያዙ ሰዎች የሚያገቡትን ሰው ቤተሰብ አይሆንም ካላቸው እሷን የማላገባ ከሆነ ራሴን አጠፋለሁ ብለው ለቤተሰብ ይናገራሉ። ቤተሰቦቿም ራሷን እንዳታጠፋ ፈርቶሽ አሏት። ከሰውየውም ጋር አጋቧት። ቤተሰቦቿ ግን በሆነው ነገር አዝነው ወደ እግዚአብሔር ያለቅሱና ይጸልዩ ነበረ። ሰውየውም ልጅቷን በመስተፋቅር አግብቷት መኖር ጀመሩ። አብራው እየኖረች አንድ ነገር አስተዋለች። ሴቶች እናንተም አንዳንድ ነገር አስተውሉ። በመስተፋቅር ያገባት ባል አይጸልይም፣ ቤተክርስቲያን አይሄድም፣ በመስቀል ምልክት አያማትብም፣ ቅዱስ ቁርባን ተቀብሎ አያውቅም። ይህንን በባሏ ላይ ያየችውንና ያስተዋለችውን ነገር ለቤተሰቦቿ ነገረች። ስለ ልጃቸው ወደ እግዚአብሔር ያለቅሱና ይጸልዩ ስለነበረ ስለ ሰውየው እግዚአብሔር የገለጠላቸውን እነሱም አስተዋሉ። ታዲያ አንድ ቀን ልጅቷ ባሏን ና ወደ ቤተክርስቲያን እንሂድ፣ በዛም እናስቀድስ፣ ቅዱስ ቁርባን እንቀበል፣ ወንጌል እንማር አለችው። እሱም ስራውን ስለሚያውቅ እምቢ አላት። ብዙ ጊዜ ቤተክርስቲያን እንሂድ፣ ቅዱስ ቁርባን እንቀበል እያለች ስትጨቀጭቀው በሷ ላይ መስተፋቅር እንዳደረገባት በመስተፋቅር እንዳገባት ክፉ ስራውን ነገራት። እሷም ደነገጠች፣ አዘነች። እሷም እድለኛ ነበረች። በወቅቱ ለነበረው የቤተ ክርስቲያን ምሰሶ ለሆነው ለቅዱስ ባስልዮስ ነገረችው። ዛሬም የሱ አይነት ታሪክ ያላቸው ግን የሚረዳቸውና የሚረዳቸው አባት አያገኙም። ችግራቸውን የሚነግሩት ደህና አባት ያጣሉ። በዚህ ዘመን ያጣነው እንደ ቅዱስ ባስልዮስ ችግራችንን የሚፈታ ባይሆንም ቢያንስ የሚሰማ መፍትሄውንም የሚጠቁም አባት ነው ያጣነው። ይህች ልጅ ችግሯን አውቃ ወደ ቅዱስ ባስልዮስ ለመፍትሄ ሄደች። እኛ ችግራችንን አውቀን መፍትሄ የሚሆን የምንሄድበት አባት አጣን። ቅዱስ ባስልዮስም ሰውየውን አስጠርቶ ወደ ክርስትና ሕይወት ልትመለስና ልትድን ትወዳለህ አለው። ሰውየውም አዋለ። ቅዱስ ባስልዮስም ንስሐና ሱባኤ ሰጥቶት በአንድ ቤት ውስጥ ለ3 ቀን ዘግቶበት ጸልይ አለው። ቅዱስ ባስልዮስም ስለ ሰውየው ይጸልይ ያለቅስ ጀመረ። ከ3 ቀን በኋላ ቅዱስ ባስልዮስ ወደ ሰውየው መጥቶ በእነዚህ በ3 ቀናት ውስጥ ምን አየህ አለው። ሰውየውም ሰይጣን በላይ ላይ እየጮኸ ሲያስፈራራኝ ያንንም ደብዳቤ እያሳየኝ ሲቆጣኝ አየሁ አለው። ቅዱስ ባስልዮስም ከሰይጣን ቁጣ የተነሳ አትፍራ፣ እግዚአብሔር ይረዳሃል፣ አጽንቶ ይጠብቅሃል አለው። ቅዱስ ባስልዮስም ለሰውየው
ጥቂት ጥሬና ውሃ ሰጥቶት ጸሎቱን ሱባኤውን እንዲቀጥል አደረገው። ስለሱም ወደ እግዚአብሔር ሲሰግድ ሲጸልይ ሲያለቅስ ቆይቶ በሶስተኛው ቀን ተመልሶ መጣ። ቅዱስ ባስልዮስም ሰውየውን ምን አየህ አለው። ሰውየውም ሰይጣን ከሩቅ ሆኖ እያስፈራራኝ ሲዝትብኝ ነበረ ብሎ ነገረው። አሁንም ጥቂት ጥሬና ውሃ ሰጥቶት እሱም በጸሎቱ እያገዘው ሱባኤውን ጸሎቱን እንዲቀጥል አደረገው። በሶስተኛው ቀን ቅዱስ ባስልዮስ መጥቶ ምን አየህ አለው። ሰውየውም ሰይጣን በሩቅ ሆኖ ጽፌ ፈርሜ የሰጠሁትን ደብዳቤ እያሳየኝ ሲያስፈራራኝ ሰነበት አለው። በዚህን ጊዜ ቅዱስ ባስልዮስ ሰይጣን እንደተሸነፈ አወቀ፣ እግዚአብሔርንም አመሰገነ። በመጨረሻም ሕዝቡን ሰብስቦ እነሱም እንዲጸልዩ ነገራቸው። ቅዱስ ባስልዮስም ሕዝቡም ጸለዩ። ያ መናጢ ሰይጣን ያን ደካማ ሰው በመጨረሻም ሕዝቡን ሰብስቦ እነሱም እንዲጸልዩ ነገራቸው። ቅዱስ ባስልዮስም ሕዝቡም ጸለዩ። ያ መናጢ ሰይጣን ያን ደካማ ሰው ያጻፈውን ደብዳቤ በሕዝቡ መካከል መሬት ላይ ጣለው። ቅዱስ ባስልዮስም በሰውየው ልብ ውስጥ የነበረውን ሰይጣን ውጣ ሲለው ሰይጣኑም ሕዝቡ እያዩት ከዛ ሰው ልብ ወጣ። በዚህም ቅዱስ ባስልዮስም ሕዝቡም ተደሰቱ። ቅዱስ ባስልዮስም ቅዳሴ ቀድሶ መስተፋቅር ያደረገባትን ባልና መስተፋቅር የተደረገባትን ሚስት ቅዱስ ቁርባን አቀበላቸው፣ ባረካቸው። እነርሱም ቀሪ ዘመናቸውን በደስታ ኖሩ። መስተፋቅር የምታሰሩ ሰዎች በመጀመሪያ የመስተፋቅር አጋንንት ወደ ራሳችሁ አስገብታችሁ ነው ከናንተ ተነስቶን ወደ ሰው የሚገባው። ስለዚህ መስተፋቅር የምታደርጉ ሰዎች እንደዚህ ሰው የሰይጣን ማደሪያ ትሆናላችሁ። ወዳችሁ ያስገባችሁትን የመስተፋቅር አጋንንት ነገ ለማስወጣት ትቸገራላችሁ። ይህ ሰው ቅዱስ ባስልዮስን የመሰለ ታላቅ አባት ስላገኘ ከዚህ ችግር ተገላገለ። ዛሬ የኛ አባቶች በመተት በመስተፋቅር ወዘተ የሚሰቃዩን ምዕመናን ከመርዳት ከማገዝ ጭራሽ እንዲህ የሚባል ነገር የለም እያሉ በምዕመናን ቁስል እንጨት የሚሰዱ አሉ። መተት መስተፋቅር ወዘተ የበዛው እንደ ቅዱስ ባስልዮስ አይነት የሚረዳን አባት ስለጠፋ ጭምር ነው። ያሉት ያውቃሉ የተባሉት የሚረዱ ሳይሆኑ ለአጋንንት ጥብቅና የሚቆሙና በምዕመናኑ ችግር የሚያሾፉ ናቸው። በጣም የሚገርማችሁ አንድ ልጅ በጣም የተማረች ጥሩ ምግባር ያላት የተንጣለለ የራሷ ቤት ያላት ልጅ ናት። በቤተሰብ በኩል ከገጠር ቤቷን የሚጠብቅላት ታማኝ ሰው ተብሎ ዘበኛ መጣላት። ዘበኛውም ቤቷን መጠበቅ ጀመረ። ስንት ሰው በቅዱስ ቁርባን በማዕረግ በክብር ለአግባሽ እያሉ ሲለምኗት እምቢ እያለች ከዘበኛዋ ጋር በዝሙት ወደቀች። በመጨረሻ እሱን አገባች። ዛሬ የትላንቱ ዘበኛዋ የዛሬ ባሏ ጌታዋ ሆኖ ከቤተሰብ ለይቷት ከሰው አርቋት ባሪያ አድርጓት ትኖራለች። ቤተሰቦቿ እኔ ጋር እየመጡ ይጠመቁ ነበር። ነይ ቀሲስ ሄኖክ ጋር ተጠመቂ ሲሏት ዊ ቀሲስ ሄኖክ ጋር እንኳን ሄጄ ልጠመቅ ድንገት ዩቲዩብ ላይ ፎቶቸውን ሳይ ያስጠሉኛል ትላለች። በገዛ ዘበኛዋ በመስተፋቅር ታስራ ትኖራለች። ቅድም እንደነገርኳችሁ አንዲት ሴት በሩካቤ ስጋ እንድትደሰትበት ከእጁ እንዳትወጣበት ከሚያደርገው አንዱ መስተፋቅሩን የሚቀባ ነገር ላይ አስደግሞ ሴቷን ይገናኛታል። ይህ ሁለት ትልልቅ ችግር ይገጥማታል። አንደኛ በአጋንንት ጥበብና ኃይል ስለሚገናኛት ለጊዜው ደስተኛ ትመስላለች፣ በጊዜ ሂደት የማፀን በሽተኛ ትሆናለች። ምክንያቱም መስተፋቅሩ ማህፀኗ ላይ ስለሚቀመጥ። ሁለተኛ ማህፀኗ ላይ የተቀመጠው የመስተፋቅር አጋንንት ልጆች ሲረገዙ ልክ እንዳይነጠላ የመስተፋቅር አጋንንት ልጆቹን እየተጠናወታቸው አብሯቸው ይወለዳል። በመስተፋቅር የሚጋቡ ሰዎች የሚወልዷቸው ልጆች 22 አይነት ችግር ይገጥማቸዋል። እነሱ ምን ናቸው የሚሉትን እንመልከት። አንደኛ ከማፀን ጀምሮ በመስተፋቅር መተት ተለክፈው ይወለዳሉ። ስለዚህ የልክፍት ልጆች ይሆናሉ። ሁለተኛ በተደጋጋሚ ጽንስ የመጨናገፍ ችግር ይገጥማቸዋል። ምክንያቱም የመስተፋቅር አጋንንቱ በማህፀን ያሉትን ልጆች እንደ ግብር ይጠቀማቸዋል። ሶስተኛ የሚወለዱት ልጆች ከማህፀን ጀምሮ የአካል ጉዳተኛ ሆነው ይወለዳሉ። አራተኛ የአእምሮ እድገት ውሱንነት ያለባቸው ልጆች ይሆናሉ። አምስተኛ የአካል እድገት ውሱንነት ያለባቸው ልጆች ይሆናሉ። ስድስተኛ ከህፃንነታቸው ጀምሮ ታማሚ ልጅ ይሆናሉ። ለምሳሌ አይናቸው፣ ልባቸው፣ ሆዳቸው ወዘተ የሚያማቸው ልጆች ይሆናሉ።
7ኛ ነጭናጫ አልቃሻ ሆደባሻ ልጆች ይሆናሉ። 8ኛ አእምሯቸው ንቃተ ህሊናቸው የተያዘ ልጆች ይሆናሉ። 9ኛ የፈዘዙ የደነዘዙ ልጆች ይሆናሉ። 10ኛ አንደበታቸው የተያዘ የማይናገሩ ልጆች ይሆናሉ። 11ኛ የሚባሉትን የማይሰሙ እንደ አጋንንቱ በጠባያቸው በአመላቸው ጥምም ያሉ ልጆች ይሆናሉ። 12ኛ ሲያድጉ ቤተ ክርስቲያን የማይሄዱ ቃለ እግዚአብሔርን የማይሰሙ ይሆናሉ። 13ኛ እልም ያሉ ዓለማዊ ሰው ይሆናሉ። 14ኛ የመስተፋቅሩ አጋንንት አብሮ በማደግ ለራሱ ለክፋትና ለጥፋት ዓላማ ይጠቀማቸውና አጥፊዎች፣ ጨካኞች ወዘተ ይሆናሉ። 15ኛ የመስተፋቅሩ አጋንንት ከማህፀን ጀምሮ ስለሚዋረሳቸው በባህሪያቸውና በጠባያቸው የሰው ሳይሆን የአጋንንትን ጠባይ የሚያሳዩ ስጋ ለበስ ሰይጣን ይሆናሉ። 16ኛ ለገዛ ቤተሰባቸው የማይታዘዙ የሚባሉትን የማይሰሙ በራሳቸው መንገድ የሚተሙ ልጆች ይሆናሉ። 17ኛ ለራሳቸው ለቤተሰባቸው አደገኛ ልጆች ይሆናሉ። 18ኛ ጠጪ፣ ሱሰኛ፣ ወንጀለኛ፣ ነውጠኛ ልጆች ይሆናሉ። 19ኛ እነሱም በመስተፋቅር አጋንንት ስለተወለዱ ሲያድጉ መስተፋቅርና መተት ህይወታቸው ይሆናል። 20ኛ በመስተፋቅር አጋንንት ስለተወለዱ ቤተሰብን የሚያከብሩ ሳይሆን የሚያነውሩ ምን ነው ባልተወለዱ የሚያሰኙ ልጆች ይሆናሉ። 21ኛ የእርግማን ዘር በዘራቸው ያኖራሉ። 22ኛ የተወለዱት ልጆች የቤተ ክርስቲያን አገልጋይ ቢሆኑ እንኳን መተት መታቾች፣ አጋንንት ሳቢዎች ነው የሚሆኑት። በነገራችን ላይ መተት የሚመትቱ በሊቅነት ስም የተሸፈኑ የስም መርጌታዎች የሚወልዷቸው ልጆች እንደነሱ ናቸው። አጋንንቱንም አጋንንታዊ ጥበብንም ያዋርሷቸዋል። ድግምቱን፣ አሰራሩን፣ ገቢሩን ያሳዩቸዋል። የኮተታቸውን መጽሐፎች ይሰጧቸዋል። በእነሱ እግር በእውቀት ሳይሆን በክፋት መተት በመመተት ይተካሉ። አንዳንድ የውሃዎች እግዚአብሔር ይህንን ሁሉ መከራ አባት ወይም እናት ባጠፉት ጥፋት ምንም በማያውቁት ልጆች ላይ እንዴት ያመጣል ሊሉ ይችላሉ። በመጀመሪያ እንዲህ አይነት መከራ በልጆች ላይ የሚያመጣው እግዚአብሔር ሳይሆን ወላጆች ናቸው። ሲቀጥል እግዚአብሔር በሙሴ በኩል በኦሪት ዘጸአት በምዕራፍ 20 ቁጥር 5-6 ላይ በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረት የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና በማለት ተናግሯል። ይህ ማለት ምን ማለት ነው? እግዚአብሔርን ጠልተው አጋንንትን አምልከው እግዚአብሔርን ትተው አጋንንትን መርጠው በሕይወት ሳይሆን በጥፋት መንገድ የሚሄዱ ከሆነ በነሱ ኃጢአት በነሱ ክፉ ተግባራት 3 እና 4 ትውልድ ተብሎ የተገለጸው ከልጅ እስከ ልጅ ልጅ ያሉትን እግዚአብሔር ይቀጣል ወይም የነሱን መከራ ፈተና ለልጅ ልጅ ይተርፋል። እናትና አባት እግዚአብሔርን አምልከው ሕጉን ጠብቀው ለሱ ተገዝተው የጽድቅ ስራ ሰርተው የሚኖሩ ከሆነ የ1000 ትውልድን የእግዚአብሔርን በረከትና ረድኤት ለልጆቻቸው ለልጅ ልጆቻቸው ለዘሮቻቸው ያስቀምጣሉ። ይህንን ነው እግዚአብሔር በሙሴ አንደበት የነገረን። በመስተፋቅር አግብታችሁ የምትወልዷቸው ልጆች ከነዚህ ከ22ቱ መገለጫዎች ውስጥ አብዛኛውን ይዘው ይወለዳሉ። ለቤተሰብ ለቤተ ክርስቲያንና ለሀገር ችግርና ዕዳ ይሆናሉ። በአጋንንት በኩል የሚመጡ ልጆች ስለሆኑ ለቤተሰብም ለእግዚአብሔርም አይሆንም። የእርግማን ትውልድ የሚባሉት በዚህ መልኩ የሚወለዱት ናቸው። በዚህ መልኩ የተወለዱት ልጆች ቤተ ክርስቲያን አፍራሾች፣ ሀገር ሻጮች፣ ሕዝብ አጥፊዎች ይሆናሉ። አውቃችሁም ይሁን ሳታውቁ በመስተፋቅር ወይም በመስተዋደድ የተጋባችሁ ባለትዳሮች እግዚአብሔር ይርዳችሁ። ነገር ግን ይህንን ትምህርት ሰምታችሁ ከዚህ በኋላ በሰው ላይ መስተፋቅር የምታደርጉ በመስተፋቅር ወይም በመስተዋደድ የምታገቡ ሰዎች ዕዳው ገብስ ነው። እኔ በግልጽ ለዛም በዝርዝር አስተምሬያለሁ፣ ከራሴም አውርጃለሁ። በቀጣይ በክፍል 10 ደግሞ ስራ አስትቶ ስለሚያዞር ከቤተሰብ ከትዳር ብር አድርጎ ስለሚያስጠፋ ሀገር ለሀገር ስለሚያንከራትት ወጣላችኋለሁ ሄድላችኋለሁ መዝሙራቸው ስላደረገባቸው አብር አንክርት መተት ስለተባለው ብዙ ሰው ስለተጎዳበት መተት በሰፊው እንማራለን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8።
ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።